ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ዛሬ ከወትሮው ለየት ባለ መልኩ መጥቻለሁ። በጣም ቆንጆ የሚያምር የድፎ ዳቦ አሰራር ነው ያመጣሁላችሁ። በጣም ቆንጆና የሚጣፍጥ ነው። ይህንን የመሰለ እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ በማድረግ እንዲሁም ደግሞ ላይክ፣ ሼር በማድረግ ቪዲዮውን እስከ መጨረሻው እዩት። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ ነው። እሺ ቤተሰብ እዚህ ጋር እንደምትመለከቱኝ አንድ ኩብ ውሃ ለብ ያለ ውሃ ነው የጨመርኩት። እንዲሁም ደግሞ አንድ ኩብ ፍሬሽ ወተት እጨምራለሁ። ትንሽ ጨምሬበታለሁ። ያኔ ከአንድ ኩብ ትንሽ ማለት ነው እንዳያችሁኝ። እንዲሁም አንድ የሾርባ ማንኪያ እርሾ ጨምራለሁኝ። 2 የሻይ ማንኪያ ስኳር ጨምራለሁ። እንዲሁም ግማሽ ኩብ ዘይት እጨምራለሁኝ። መለኪያ አለኝ በነገራችን ላይ በመለኪያ ነው የምለካው። እንዲሁም ጨው ጨምራለሁ ማለት ነው። በደንብ አድርጌ ይሄንን አዋህደዋለሁ። ትንሽ የዛሬው ቪዲዮ ረዘም ያለ ነው፣ ታገሱኝ። በጣም ቆንጆ በጣም የሚጣፍጥ ነው። አንድ እንቁላል ጨምራለሁ እዚህ ላይ ማለት ነው። በጣም ቀላል ነው። እንደዚህ አድርገን ካዘጋጀን በኋላ እንቁላል ጨምርበታለሁ። አንድ እንቁላል በደንብ አድርጌ እመተዋለሁኝ። ይሄንን ማለት ነው በአንድ ላይ በደንብ አድርጌ አዋህደዋለሁ ሁሉንም። እንደዚህ ካዋሃድኩኝ በኋላ ዶቄት እኔ የተጠቀምኩት ኩዌት ይጥቂናል ኩዌት የሚሉትን እሱን የተጠቀምኩት በደንብ አድርጌ እንደዚህ 1 ኪሎ ካምል የተጠቀምኩት እኔ ማለት ነው። እናንተ የሚበቃችሁን ያህል ውሃውን መጀመሪያ ቀንሳችሁ ውሃውና ወተቱን በወተት የምታቦክ ከሆነ በውሃ የምታቦክ ከሆነ ቀንሱት። መጀመሪያ የምታቦኩበትን ልክ እንትን በሉ ተጠቀሙ ማለት ነው። እና እኔ የተጠቀምኩት እዚህ ጋር 1 ኪሎ የጥሂን አልኩዌት የሚባለውን እሱን የተጠቀምኩት እዚህ ጋር በደንብ አድርጌ ነፋዋለሁ። ከነፋሁት በኋላ እንደዚህ አዋህደዋለሁ። ትንሽ ቀጠን ስላለብኝ አሁንም እጨምርበታለሁ ዱቄት ማለት ነው። በጣም ቀላል ነው፣ ተወዱታላችሁ። እዚህ ላይ ማብኪያ ካላችሁ በእጃችሁ በማሽን ማብካት ትችላላችሁ። በእጃችሁም እንደዚሁ ማብካት ትችላላችሁ። እናንተ እንደ ፍላጎታችሁ ነው ማለት ነው። በጣም ቀላል ነው። ትንሽ ቀጠን ስላለብኝ ዱቄት እጨምራለሁ። አሁንም እንደዚህ እያደረኩኝ ከላይ በጣም ቆንጆ ነው። በነገራችን ላይ ከላይ እንደዚህ እየጨመራችሁ ስታወቁ በጣም ቆንጆ አሪፍ ነው የሚሆነው። በኋላ ላይ ዳቦ ፍርፍር ነው የሚለው። እንደገና ደግሞ በጣም ደስ ነው የሚልላችሁ ማለት ነው። እንደዚህ እያደረኩኝ እየጨመርኩ በደንብ እዚህ ደረጃ ደርሷል ማለት ነው። በጣም ቆንጆ አድርጌ አቁቸዋለሁኝ። የገበታ ቅቤ ጨምርበታለሁኝ። በጣም ቆንጆ ነው። በጣም አሪፍ ነው። ካላችሁ መጨመር ትችላላችሁ። ይሄንንም ፓርት እናንተ ማለት ትችላላችሁ፣ ግዴታ አይደለም። የገበታ ቅቤ ማለት ነው። ግን ብትጨምሩበት በጣም ቆንጆ ነው የሚሆንላችሁ። እንደዚህ አድርጌ በደንብ አድርጌ አቦካዋለሁኝ። እንደዚህ ካቦካሁት በኋላ በዚህ መልኩ በጣም ቀጭን መሆን የለበትም፣ በጣምም ወፍራም መሆን የለበትም። መካከለኛ እንደምታዩት እንደዚህ አድርጌ በደንብ አድርጌ ጊዜ ሰጥቼ አብኩቸዋለሁ። ከላይ እንደዚህ ሽፍና አድርጌ ኩፍ እስከሚል ለ1 ሰዓት አቆየዋለሁ ማለት ነው። እዚህ ጋር በጎን ኩፍ እስከሚል ድረስ እዚህ ጋር ሰሊጥ ጨምራለሁኝ። እንዲሁም ደግሞ ጥቁር አዝሙድ አንድ ላይ አቀላቅላለሁኝ። እናንተ በጥቁር አዝሙድን ብቻ መስራት ትችላላችሁ፣ በሰሊጥን ብቻ መስራት ትችላላችሁ። ይህ እዚህ ጋር ፓርት ማለት ነው። ሰሊጡ ትንሽ የኔ የታመሰ ሰሊጥ ነው። ያልታመሰው ቢሆን ይመረጣል። በጣም ቆንጆ ነው። ይሄን ካዘጋጀው በኋላ በጎን ደግሞ 1 እንቁላል ጨምራለሁ እዚህ ላይ። እንዲሁም ደግሞ ወተት ጨምራለሁኝ ማለት ነው። በጣም ቀላል ነው። ቀስ ብላችሁ ከሰራችሁት በጣም ቆንጆ ነው። እንደዚህ አድርጌ ወተቱንና እንቁላሉን በደንብ አድርጌ መተዋለሁኝ። እዚህ ላይ ንስካፌ መጨመር ትችላላችሁ። እንዲሁም ደግሞ ከል መጨመር ትችላላችሁ። እናንተ ለፍላጎታችሁ ነው። እኔ ከል አልጨመርኩም። ወተትና እንቁላሉን በደንብ አድርጌ እንደዚህ አዋህደዋለሁኝ። ሁለቱንም እንደዚህ አስተካክዬ አስቀምጣለሁ ማለት ነው። ኩፍ ካለ በኋላ ልጣችን እዚህ ጋር ሁለቱንም አዘጋጅቻለሁ። እንቁላል አለኝ። እዚህ ጋር ደግሞ ሰሊጥና
ሀበት በረካ ወይ ደግሞ ጥቁር አዝሙድ ማለት ነው። እሱ አለኝ። ሊጣችን በዚህ መልኩ ከ1 ሰዓት በኋላ በጣም ቆንጆ ሆኖ ቦክቶልኛል። እንደምታዩት እዩ። እንትን ስትጨምሩ የገበታ ቅቤ ስትጨምሩ ከላይ ላስቲክ የሚሆን ምንም ስትሸፍኑ ልጥቅ አይልምና ነው አይለዘግባችሁም፣ ደግሞ አይጣበቅባችሁም ማለት ነው። በጣም በራሱ ጊዜ ልቅቅ ይላል። በጣም ቆንጆ ሆኖ በጣም አሪፍ ሆኖ ቦክቶልኛል። እንደዚህ እንደምትመለከቱት 1 ሰዓት ነው ያቆየሁት። ያው አሁን ላይ እንደምታውቁት ሙቀት አለ ማለት ነው። እንደዚህ አደርግና ለ2 ቆርጠዋለሁኝ እንደምትመለከቱት። እንደዚህ ካደረግን በኋላ ለ2 እኩል ቦታ ቆራርጠዋለሁኝ። ይሄንን ለ2 ከቆረጥኩ በኋላ ግማሹ እንደዚህ አድርጌ አስቀምጠውና አሁንም ግማሽ ይሄንን ተቆራርጠዋለሁ ማለት ነው። በጣም ቀላል ነው፣ በጣም ቆንጆ ነው፣ ደግሞ ለየት ያለ ነውና በጣም አሪፍ ነው። እንደዚህ አድርጌ እኩል ቦታ ቆራርጠዋለሁኝ። እኩል ሳይዝ እያደረጋችሁ እንደዚህ ተቆራርጡታላችሁ ማለት ነው። በጣም ቀላል፣ በጣም ቆንጆ። በዚህ መልኩ እንደዚህ ለየት አድርጋችሁ ድፎ ዳቦ ሰርታችሁ በቤታችሁ ውስጥ መመገብ ትችላላችሁ። እውነት ለመናገር ከውጭ ከምንገዛ በተለይ መዳም ቤት የምትኖሩ እህቶቼ እንደዚህ እየሰራችሁ ዳቦ ሲያምራችሁ ሰርታችሁ ብሉ። ያው ለየት ያለ ነው ይሄ። ግን ድፎ ዳቦ ብዙዎቻችን የሚያቀሰው ሰው አለ ብዬ አልገምትም። እንደዚህ እያደረግን እኩል ሳይዝ እንዲመጣልን ሁሉንም እኩል መሆን አለበት። ትልቅና ትንሽ መሆን የለበትም እህቶቼ። በኋላ ላይ እንትን አይልም። በኋላ ላይ እኩል በኩፍ በሚልበት ሰዓት በምንሰራበት ሰዓት ደግሞ ኦቨርን ውስጥ ስናስገባው ሲበስል እኩል ሳይዝ እንዲመጣልን ሁሉንም ምን ማድረግ አለብን? እኩል ማድረግ አለብን። እንደዚህ ስናድቦለቡል ማለት ነው። እንደዚህ እያደረግን ይሄን ግማሹን ፓርት ጨርሻለሁ። ሁለተኛ ፓርቱን ደግሞ ግማሽ ያስቀረቱን እሱንም እቃጥላለሁ በዚህ መልኩ ማለት ነው። ይሄ ያው እኔ ትንሽ በርከት አድርጌ ነው ሊጥ ያቦካሁት። እናንተ አንደኛዋን ብቻ መጠቀም ትችላላችሁ። ግማሽ ለምሳሌ ግማሽ ኪሎ መጠቀም ትችላላችሁ፣ እንደ ቤተሰባችሁ ማለት ነው። እናንተ እንደምትፈልጉት መጠን ማለት ነው። እንደዛ አድርጋችሁ መስራት ትችላላችሁ በዚህ መልኩ ማለት ነው። እንደዚህ እንደምታዩት ጨርሻለሁ። በዚህ መልኩ አድቦልብዬዋለሁ። አድቦልብዬ ነው የሚባለው አይደል? እንደዚህ ከጨረስኩት በኋላ ፓትራ አለኝ መጋገሪያ፣ እናንተ ቤታችሁ ባለው መጠቀም ትችላላችሁ። እንደዚህ እኔ የገበታ ቅቤ ከታች ቀብቼዋለሁኝ። ይሄንን ደግሞ እናንተ በዚህ ምትክ የገበታ ቅቤ ከሌላችሁ ግዴታ አይደለም ዘይት መጠቀም ትችላላችሁ። ያዘጋጀናቸውን ሊጦች እዚህ ላይ እናደርጋለን፣ እንደረድራቸዋለን ማለት ነው። እንደዚህ አድርገን እንደረድራለን። ባጌ 3 አሉን ሌሎች ማለት ነው። እዚህ ላይ ያልጨመርኳቸው 3 አሉ። 3ቱን ደግሞ ምን እንደምንሰራ አብረን እናያለን ማለት ነው። ዱቄት ትንሽ አደርጋለሁ። ይህንን በደንብ አድርጌ ዳምጠዋለሁ። በጣም ስስ መሆን የለበትም፣ በጣም ደግሞ ወፍራም መሆን የለበትም። እንዴት ነው መካከለኛ አድርጋችሁ ማለት ነው። እንደዚህ እያደረገን ምን እንደምናረግ አብረን እናያለን። እንደዚህ እናደርገዋለን። እንደዚህ አንዳንዴ አንዳንድ ጊዜ ለየት ማድረግ ጥሩ ነው። ሁልጊዜ አንድ አይነት ከምንጋግር ለየት እያደረገ እንደዚህ ብንሰራ በጣም ቆንጆ ነው። እንደዚህ አድርግና በደንብ አድርጌ እንደዚህ ካስተካከልኩ በኋላ ሁሉም እኩል ሳይዝ እንዲመጡ አንድ አይነት መሆን አለባቸው እንደነገርኳችሁ ማለት ነው። እዚህ ላይ የገበታ ቅቤ እቀባለሁኝ ማለት ነው። እዚህ የፈለጋችሁትን ነገር መጨመር ትችላላችሁ። በነገራችን ላይ ሶስ መጨመርም ትችላላችሁ። እኔ ግን የገበታ ቅቤውን ስለሆነ የፈለኩት እሱን እንደዚህ እያነባበርኩኝ እንዳያችሁ ጨምራ ትንሽ ለመቆራረጥ እንዲያመቸኝ ትንሽ ዳምጠዋለሁ ማለት ነው። በጣም ብዙ አይደለም የምዳምጠው፣ እንደዚህ እንደምትመለከቱኝ። እሺ ያዘጋጀነው እዚህ ጋር ወተትና እንቁላል እንዲሁም ደግሞ ጥቁር አዝሙድና ሰሊጥ አለ። መጀመሪያ ወተት ላይ እንነክራለን እንደዚህ እንደምትመለከቱኝ። ከዛ ደግሞ ሰሊጡ ላይና ጥቁር አዝሙድ ላይ እንላለን በደንብ እንዲያያዝልን ማለት ነው። እንደዚህ እያደረጋችሁ ከዛ እንደዚህ እዚህኛው ትጨምራላችሁ እንደዚህ ማለት ነው። በጣም ቀላል ነው። በዚህ መልኩ ሰርቸዋለሁ። እዚህ ጋር እየቆረጥኩኝ አላሳየዋችሁም። ልክ ፒዛ እንዴት ነው እንደምን ወይ ደግሞ
አፈጣይሩን ስንሰራ እንዴት ነው የምንቆራርጠው? ልክ እንደዛ አድርጌ ነው የቆረጥኩት። እየቆረጥኩኝ ቪዲዮ እየሰራሁ ነበር፣ ግን አልገባላችሁም። እኔ አልሰራሁም ማለት ነው፣ ቪዲዮ አልገባም። እዚህ ጋር እንደምታዩት አሁን ዋናው ስራችን እዚህ ላይ ነው። በጣም ነው የሚያምረው እውነት ለመናገር። ከታች እንደዚህ እናጣብቀዋለን። እንደዚህ እያነሳን ከመሃል ላይ እንደዚህ ዲዛይን እንሰራለን ማለት ነው፣ ወይ ቅርጽ እንሰራለን ማለት ነው። እውነት ነው የምላችሁ፣ በጣም ነው የሚያምረው እውነት። እኔ እንጃ በጣም አይደለም ስታዩት ራሱ በጣም በቃ ምን ልበላችሁ፣ ሊጡ ራሱ በጣም ነው እንትን የሚለው። እንደዚህ እያደረግን እንደዚህ እኩል ሁሉንም ቦታ እናዳርሳለን ማለት ነው። ሁሉም ቦታ እዚህ ላይ እንደምታዩት እንደዚህ ትንሽ በደንብ እንትን ማለት የለባችሁም፣ ቅርጽ ብቻ ነው የምታወጡት ማለት ነው። ይህን ይመስላል። በጣም ቆንጆ ነው። መሀል ላይ አንድ አለኝ። አንዱን ደግሞ ወተት ላይ ነክርና እንዲሁም ደግሞ ስምስም ወይም ደግሞ የሰሊጡ ላይ እና ጥቁር አዝሙድ ላይ ነክራለሁ። ከመሀል ላይ ጨምረዋለሁ ማለት ነው። በጣም ቀላል ነው። እንደዚህ አድርገን ይህንን ይመስላል። አያምርም ጋይስ? ይህን ይመስላል። ይህን ደግሞ ቢያንስ ለግማሽ ሰዓት ኩፍ እስከሚል ድረስ በላስቲክ ሽፍን አድርገን እናስቀምጠዋለን። ኩፍ ካለ በኋላ በደንብ ሞልቶ በጣም ቆንጆ ሆኖ እንደምታዩት ኩፍ ብሎልኛል። አሁን ኦቨኔን መጀመሪያ ለግማሽ ሰዓት ከፍቼዋለሁኝ ከታች ብቻ ማለት ነው። በ140 ዲግሪ ሴልሲየስ ላይ ነው ያደረኩት። እዚህ ጋር ወተትና እንቁላል እቀባዋለሁኝ ማለት ነው። እነዚህ ነጮችን ፓርቶች እቀባቸዋለሁ። ያኛው ኦልሬዲ ብዙም አያስፈልገውም፣ ደግሞ ግን ትንሽም ጨመር ብናረግበትም እንትን አይልም ማለት ነው። አይከፋም። በደንብ አድርገን እንደዚህ እንቀባዋለን። በነገራችን ላይ ማብራቱ ለምን አላውቅም፣ በጣም እንትን ያለ ነው። የተለያየ ቦታ ላይ ስለሚቀርጽ ነው መሰለኝ። አንድ ቦታ የተለያየ ከለር አለ፣ አንደኛው ቦታ ደግሞ ሌላ ከለር አለና ይሄ የላይቱ ነው። ምንም ችግር የለውም። እንደዚህ አድርገን ከቀባ ነው በኋላ ኦቭን ውስጥ አስገባዋለሁኝ። ለ35 ደቂቃ ነው ያቆየሁት። ይሄንን ይመስላል። በጣም ቆንጆ አሪፍ ሆኖልኛል። በጣም ቅንብር ነው የሚያለው ማለት ነው። በ140 ዲግሪ ሴልሲየስ ላይ ከታች ነው ያደረኩት። ከላይ ትንሽ ለ2 ደቂቃ እና ለ3 ደቂቃ አንተን ብየዋለሁ። ከበረደ በኋላ እንደዚህ ገለብጠው ከቂጡ ይሄንን ይመስላል። ከላይ ደግሞ ይሄንን የሚመስል በጣም ቆንጆ የሚያምር ዳቦ ጋግሬ ያለሁ። የእውነት ነው የምላችሁ፣ በልታቸው አጠጉም። ልስላሴው በዛ ላይ ደግሞ ታውቃላችሁ ጥቁር አዝሙድና የሰሊጥ ማለት ነው ጣዕሙ። ይሄ ያደራ አይመስላችሁ። ያው ትንሽ መጀመሪያ ሰሊጥ የታመሰ ስለሆነ ለዛ ነው መጀመሪያ ላይ ስጨምር ራሱ የታመሰ ሰሊጥ ነው የጨመርኩት እና ነጩ ሰሊጥ ብታገኙ በጣም ተመራጭ ነው። ይህንን ይመስላል። ውስጡን ተመልከቱት። በጣም የሚያምር በጣም የሚጣፍጥ በጣም ቆንጆ ለስላሴው ውስጡ ታውት ማርያምን ነው የምላችሁና ሰርታችሁ በኖራችኋለሁ። ከቡና ጋር ከሻይ ጋር የቡና ቁርስ በጎን ማቅረብ ትችላላችሁ። ይመስላል በጣም የሚያምር በጣም የሚጣፍጥ ቆንጆ የሆነ ድፎ ዳቦ ሰርቻለሁ። እናንተም ሰርታችሁ ሞክሩት። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዛሬው ይህን ይመስላል። በሌላ እስክንገናኝ ባይ ባይ።